Manchester City drop points, the title race is over, and they have failed to get the win here at West Ham tonight. Frustration for Erling Haaland and co as Arsenal move further clear of them, and the belief in the Manchester City ranks that they can hunt down Arsenal has just taken another knock which might be fatal. እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ማንቸስተር ሲቲ ከዌስትሃም ዩናይትድ ጋር በለንደን ስቴዲየም 1-1 ከተለያየ በኋላ የፕሪሚየር ሊጉን እየመራ ከሚገኘው ከአርሰናል ጋር ያለው የነጥብ ልዩነት አስቀድሞ ከነበረበት 7 ወደ 9 ሰፍቷል። ማንቸስተር ሲቲ በእርግጥ አንድ ተስተካካይ ጨዋታ አለው። ያንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 6 የማጥበብ እድል አለው። ግን ይሄኛው ሳምንት ባለፉት 2 የፕሪሚየር ሊግ ጨዋታዎች ላይ በጣም ትልቅ ልዩነት የተፈጠረ ይመስላል። ከኖቲንጋም ፎረስት ጋር ማንቸስተር ሲቲ 2-2 ከተለያየ በኋላና በዚህ ጨዋታ ከዌስትሃም ጋር 1-1 ከተለያየ በኋላ የማንቸስተር ሲቲ ተጫዋቾች ላይ የታየውን ስሜት ካያችሁ የዋንጫ ፉክክሩን በተመለከተ በመጠኑ እጅ የመስጠት የሚመስል የነዛን ውጤቶች ዋጋ የመረዳት የሚመስል ገጽታ በተጫዋቾቹ ላይ አይተናል። ፔፕ ከጨዋታው በፊት ሲናገር የዋንጫ ተስፋ ሊኖረን ከሆነ ዋንጫውን ልናሸንፍ ከሆነ በጭራሽ ከዚህ በኋላ በሚደረጉ ጨዋታዎች ነጥብ መጣል የለብንም፣ አፎርድ አላደርግም ነጥብ መጣል የሚል አስተያየት ሰጥቶ ነበር። ከዚህኛው የዌስትሃም ጨዋታ በፊት አርሰናል በጣም ድራማዊ በሆነ ሁኔታ ኤቨርተንን ካሸነፈ በኋላ ነው ማንቸስተር ሲቲ ቢያንስ የዋንጫ ፉክክሩ በነጥብ ልዩነት ሳይሰፋ እንዲዘልቅ ለማድረግ እድል ነበረው። ከዌስትሃም ጋር ተጫወተና አቻ ተለያየ። እንግዲህ ባለፈው 17ኛ ስፍራ ላይ ከነበረው ኖቲንጋም ፎረስት ጋር ደግሞ በዚህኛው ሳምንት 18ኛ ስፍራ ላይ ከነበረው ከዌስትሃም ዩናይትድ ጋር ተጫውቶ ነው በሁለቱም ጨዋታዎች አቻ የተለያየውና በጣም አስፈላጊ 4 ነጥቦችን በዋንጫ ፉክክር ውስጥ በጣም ትልቅ ትርጉም ያላቸውን ነጥቦች ያጣው። በሚቀጥለው ወር በአርሰናልና በማንቸስተር ሲቲ መካከል በኤቲሃድ ጨዋታ ይደረጋል። ማንቸስተር ሲቲ በነጥብ ርቀውት የነበሩ ቡድኖችን ደርሶ ዋንጫ የመውሰድ ታሪክ ነበረው። ነገር ግን አሁን ትልቅ ጥርጣሬ የሚያስነሳ ሁኔታ ውስጥ ነው ያለው እና አሁን የነጥብ ልዩነት ጉዳይ አይደለም። የነጥብ ልዩነቱ ምናልባት ሊደረስበት የሚችል ሊሆን ይችላል። ግን ቡድኑ ላይ የሚታየው ኢንኮንሲስተንሲ ከኒውካስል ጨዋታ ውጪ የኖቲንጋም ፎረስት ጨዋታ፣ የሪያል ማድሪድ ጨዋታ፣ የዌስትሃም ጨዋታ ላይ የጓርዲዮላ ምርጦቹ የሲቲ ቡድኖች ላይ የሚታየው አይነት ስታር ኳሊቲ የሚያንሰው ይመስላል። እንዳልኩት እግር ኳስ ነው፣ አይተነበይም። ፔፕ ጓርዲዮላም ከጨዋታው በኋላ እንደተናገረው ያው በቅጣት ምክንያት በቴክኒክ ስፍራው ላይ አልነበረም፣ ግን በማድሪድ ከባድ ጨዋታ ካደረግን በኋላ ነው ወደዚህ ጨዋታ የመጣ ነው ብሎ ቡድኑን አወድሷል። we have an incredible team spirit and we fought after an incredible amount of effort in Madrid ብሎ ነው የተናገረው። በጣም ግሩም ቡድን ያለኝ በጠንካራ መንፈስ የሚጫወት በማድሪድ ከብርቱ ጨዋታ በኋላ የተደረገ ጨዋታ ነው። በጣም አስደናቂ ቡድን ነው፣ ጥሩ ነው የተጫወት ነው እና እስከ መጨረሻው ድረስም እንፋለማለን ብሏል። ይህንን እንዲልም ነው የምጠብቀው። ግን ነገሩ የስሌት ጉዳይ የማትስ ጉዳይ ብቻ አይመስለኝም፣ የስሜትም የፊሊንግም ጉዳይ ነው እና ይሄ የማንቸስተር ሲቲ ቡድን በእውነቱ በሽግግር ላይ ያለ ቡድን ነው። እንዲያውም የውድድር ዘመኑ ሲጀመር ታስታውሱ እንደሆነ የፕሪሚየር ሊግ ሻምፒዮን ማን ይሆናል በሚል ግምቶች በሚሰጡበት ጊዜ አወራራጅ ድርጅቶች የሚሰጧቸውን ግምቶች ጨምሮ ማለት ነው አንደኛ ግምት የተሰጠው ለሊቨርፑል ነበር፣ የወቅቱ ሻምፒዮን ነበር። ከዛ በጣም ትልልቅ ዝውውሮችን አድርጎ ስለነበር ሁለተኛ ግምት የተሰጠው አርሰናል ነው። ሶስተኛ እኩል ግምት የተሰጣቸው ደግሞ ማንቸስተር ሲቲና ቼልሲ ነበሩ። ስለዚህ ይሄኛው የውድድር ዘመን ማንቸስተር ሲቲ የሽግግር ሲዝን የሚሆንበት አዳዲስ ተጫዋቾች በብዛት ባለፈው ጃንዋሪም ባለፈው በእኛ ክረምትም ተጫዋቾች የመጡበት አዳዲስ የአሰልጣኝ ቡድን አባላት የጓርዲዮላን ኮቺንግ ስታፍ የተቀላቀሉበት ኮሎ ቶሬ ከሁሉ በላይ ግን የሊቨርፑል ሰዎች የነበሩት እነ ፔፕ ሊንደርስ እና ጄምስ ፍሬንች ስብስቡን የተቀላቀሉበት ስለነበር ትራንዚሽናል ሲዝን ሊሆን እንደሚችል መገመት ይቻላል ነበር። አዳዲስ ተጫዋቾች መምጣታቸው፣ አዳዲስ የአሰልጣኝ ቡድን አባላት መምጣታቸው፣ አዲስ ታክቲካል አይደንቲቲ የሚመስል ነገር ሲቲ ላይ ማየታችን ብቻ ሳይሆን ብዙ የሲቲ ሌጀንዶችም የለቀቁበት ነበር። ለምሳሌ ኬቨን ደ ብሮይነ፣ እንደ ኢልካይ ጉንዶዋን አይነቶቹ ተጫዋቾች እነዚህ ሲቲ ባለፉት 10-12 ዓመታት ላገኛቸው ትልልቅ ድሎች ዋና ተዋንያን የነበሩ ናቸው። ግን ሲቲ ተፎካከረና እስከ ኖቲንጋም ፎረስት ጨዋታ ድረስ የፕሪሚየር ሊግ የዋንጫ ተስፋ በሲቲ እጅ ነበር። የተቀሩትን ጨዋታዎች በሙሉ ካሸነፈ አርሰናልን ጨምሮ
የሊጉ ሻምፒዮን ሊሆን ይችል ነበር። በቅርብ ጊዜ ግን እነዚህን በጣም አስፈላጊ ነጥቦች አጣ እና የአርሰናል ተጫዋች ሆኖ 8 ጨዋታዎች ያደረገው የአርሰን ቬንገርም የመጨረሻ ፈራሚ የነበረው ኮንስታንቲኖስ ማቭሮፓኖስ ያደረገው ሙከራ ዌስትሃም በጨዋታው ላይ ያደረገው ብቸኛ ሙከራ ነበር። ማንቸስተር ሲቲ 25 ሙከራዎች አድርጓል በዚህ ጨዋታ ላይ። በእርግጥ 6ቱ ብቻ ናቸው ኢላማቸውን የጠበቁት፣ ግን ሲቲ ይህንን ጨዋታ ከሙከራዎቹ መጠን አንጻር በጨዋታው ላይ ከነበረው ዶሚናንስ አንጻር አለማሸነፉ ያው እድለቢስ የሚያስብለው ነው። የባለፈው የኖቲንገም ፎረስት ጨዋታን ፓተርን ተመሳሳይ ነበር። ፎረስት 4 ሙከራዎች ብቻ አድርጎ 2 ጎሎችን ነበር ያስቆጠረው። ዌስትሃም 1 ሙከራ፣ የትኛውንም አይነት ሙከራ ማለት ነው፣ 1 ሙከራ ብቻ ነው ያደረገው፣ 1 የማዕዘን ምት ጎል። ማንቸስተር ሲቲ የሚፈለገውን ያህል ብዙ ጥራት ያላቸው ትልልቅ የጎል እድሎች የፈጠረ አልመሰለኝም። ለምሳሌ በዚህ ውድድር ዘመን ሰዎች የጨዋታ ስታይልን በተመለከተ ሲቲን ከአርሰናል ጋር ሲያወዳድሩ ማንቸስተር ሲቲ በኦፕን ፕሌይ የበለጠ ብዙ ጎሎች የሚያስቆጥር የበለጠ ብዙ የጎል እድሎች የሚፈጥር ቡድን ነው ይላሉ። ግን በዚህ ጨዋታ ላይ ሲቲ ከ2 በላይ ኤክስጂ ያስመዝግቧል። ግን በክፍት ጨዋታ 0.72 ኤክስጂ ብቻ ነው ያስመዘገቡ። ምናልባት አብዛኛው የዚህ ኤክስጂ ቫልዩ የሚሄደው ማርክ ጌሂ መጨረሻ አካባቢ ወደ ሳተው የጎል እድል ይሆናል ማለት ነው። ከዛ ውጪ 1.4 የሚሆነው የሲቲ ኤክስጂ የተፈጠረው ከማዕዘን ምቶች ነው። በርካታ የማዕዘን ምቶች አግኝቷል ማንቸስተር ሲቲ በዚህ ጨዋታ ላይ። እንግዲህ አርሰናልና ሲቲ መካከል ያለው አንደኛው ትልቁ ልዩነት አርሰናል ብዙ የማዕዘን ምቶች ያገኝ፣ ሲቲ እዚህ ጨዋታ ላይ 15 የማዕዘን ምቶች ነው ያገኝ። ዌስትሃም ያቺን የማዕዘን ምት ጎል አስቆጠረ። ሲቲ በቆሙ ኳሶች ምናልባት የአርሰናልን ያህል ኤፊሽንሲ የለውም ማለት ነው። እንግዲህ ብንወደውም ባንወደውም በዚህ ዘመን ያለው እግር ኳስ ደግሞ በሴት ፒስ መላቅን የሚጠይቅ ነው። ሲዝኑ አልተጠናቀቀም። እኔ የሮቤርቶ ማንቺኒ ማንቸስተር ሲቲ 5-6 ጨዋታዎች እየቀሩት 8 ነጥብ ርቀት ላይ ሆኖ ከማንቸስተር ዩናይትድ ደርሶ ዋንጫ ሲወስድ አይተን ስለምናውቅ፣ ሌሎችም ትልልቅ የታይትል ከምባክስ አይተን ስለምናውቅ አይሆንም ልትሉ አትችሉ። ግን ነገሩ የቁጥር ብቻ ማቴማቲካል ብቻ አይመስለኝም። ስለ ቡድኖቹ ያለን ፊሊንግም ይመስለኛል። ማንቸስተር ሲቲ አሁን የበለጠ እየተሰራ ያለ ሽግግር ላይ ያለ ቡድን መስሏል። ፔፕ በሁለተኛ አጋማሽ ትልልቅ የማጥቃት ለውጦች አድርጎ ነበር። በሁለተኛ አጋማሽ ጀረሚ ዶኩን ቀይሮ አስገብቷል። ብራያን ሼርኪን ቀይሮ አስገብቷል። ያደረጋቸው ለውጦች ነበሩ። ፊል ፎደንን ቀይሮ አስገብቷል እና ቲጃኒ ሬንደርስንም ቀይሮ አስገብቷል። 75ኛው ደቂቃ ላይ እነዚህን ሁሉ የማጥቃት ተጫዋቾች ቀይሮ አስገብቷል። ግን ጎል ዋናውን ጎል ማግኘት አልቻለም እና ተቀይሮ የገቡት ተጫዋቾች ሼርኪ፣ ቲጃኒ ሬንደርስ ብረት መልሶበታል። ወደ ጎል የተመታ ቅጣት ምት ነበር። ፊል ፎደን አንድ ኳስ ወደ ሳጥን የመጣ ኳስ ላይ መድረስ አልቻለም። ግን ከሁሉ በላይ ማርክ ጌሂ ጨዋታውን የጀመረው ተከላካይ ትልቅ የጎል እድል አግኝቶ ሳይጠቀም ቀርቷል። የውድድር ዘመኑ ሲጀመርና አሁን ያለው ሲቲ በጣም የተለያየ መሆኑን የሚያሳይ አንድ ቁጥር እያየሁ ነበር። ምን ያህል ሽግግር ውስጥ ያለ ቡድን እንደሆነ ለማየት አይደለም ካለፈው የውድድር ዘመን ሲዝኑ ሲጀመር ከነበረው በወልቭስ ጨዋታ ላይ ከተጠቀመባቸው 11 ተጫዋቾች ይህንን ጨዋታ የጀመሩ 3 ተጫዋቾች ብቻ ናቸው። ኦስካር ቦብ፣ ኒኮ ጎንዛሌዝ፣ ጆን ስቶንስ አይነት ተጫዋቾች ያንን ጨዋታ ጀምሮ ነበር። አሁን ከዛ 11 ሃላንድ፣ ቤርናርዶ ሲልቫና ራያን ኤይት ኑሪ ብቻ ናቸው ይህንን ጨዋታ የጀመሩት። ስለዚህ ትራንዚሽን ላይ ያለ አዳዲስ ተጫዋቾች፣ አዳዲስ ፎርሜሽን፣ አዲስ ታክቲካል አይደንቲቲ እና በጃንዋሪ የተፈጸሙትን ዝውውሮች ጨምሮ ደግሞ የአንዳንድ ተጫዋቾች ሚና የበለጠ የጎላ የአንዳንዶቹ እንደ ቲጃኒ ሬንደርስ አይነት እዛ ጨዋታ ላይ ጎል ያስቆጠረው ሲዝኑን ጥሩ የጀመረው ተጫዋች ኢምፓክት ደግሞ እየቀነሰ የመጣበት አይነት ስብስብ ነው እና ለዛ ነው ትራንዚሽናል ቡድን ነው የምለው። ግን ይሄ ሳምንት ለሲቲ ምንም ጥያቄ የለውም በጣም መጥፎ ሳምንት ነው። የዛሬ ሳምንት ከኒውካስል ጋር የነበረው ጨዋታ አንዳንድ ብዙሃን መገናኛዎች ከጨዋታው በኋላ በተለይ ከዚህ ከሪያል ማድሪድ ጨዋታ በኋላ በሰሯቸው ዘገባዎች ፔፕ በዛ ጨዋታ ምክንያት በጣም ተስፋ አድርጎ ነበር። በቃ ቡድኔ በመጨረሻ ክሊክ አድርጓል የሚል ግምት ነበረው። ለዚህ ነው የሪያል ማድሪድ ጨዋታ ላይ በጣም ደፋር የሆነ የማጥቃት ታጫወት ወይም የማጥቃት ፎርሜሽን የተጠቀመው። ግን ከዛ በኋላ የነበሩት 2 ጨዋታዎች የሪያል ማድሪድም የዌስትሃሙም ጨዋታ በጣም መጥፎ ሳምንት እንዲሆን ምናልባት ከ2 ትልልቅ ውድድሮች ወደ ኋላ የሚያስቀረው የቻምፒየንስ ሊግ የመልስ ጨዋታ በጣም ከባድ ነው። የ3-0 ውጤትን መቀልበስ አለበት። ፕሪሚየር ሊጉ ላይ የነጥብ ልዩነቱ ወደ 9 ሰፍቷል። ስለዚህ እንደዚህ አይነት የነጥብ ልዩነትንም የመቀልበስ እዳ ይኖርበታል ማለት ነው። ግን ሁለቱንም ለማድረግ በጣም አስቸጋሪ ነው እና ይሄኛው ጨዋታ ላይ ሲቲን በተመለከተ ሲዝኑን በሙሉ ያየናቸው ግን አንዳንድ ድክመቶችም የታዩበት ነው። እንዳልኩት በብዙ የማጥቃት መለኪያዎች ማንቸስተር ሲቲ ዶሚናንት ቡድን ነበር። ግን እሱ ማንጠብቀው አይመስለኝም ከኑኖ ኤስፔሪቶ ሳንቶ ዌስትሃም ጋር ሲጫወት። ዌስትሃም
ምንም አይነት የኳስ ቁጥጥር ፍላጎት አልነበረውም። ከ30% በታች ነበር የፖሴሽን ሼሩ የነበረው። 200 ምናምን ፓስ ብቻ ነው ያደረገው። ስለዚህ ዌስትሃም ድሮም ቢሆን ኳስም ቴሪቶሪም ሊቆጣጠር እንደማይሞክር ግልጽ ነበር። ከጨዋታው በኋላ ኑኖ ኤስፒሪቶ ሳንቶም ሌላ አማራጭ የለንም ከሲቲ ጋር ስንጫወት ከዚህ ስልት በስተቀር የሚል አስተያየት ሰጥተዋል። ግን ከእንደዚህ አይነት ቡድኖች ጋር ደግሞ ብዙ ጨዋታዎችን ሲቸገር አይተናል። ባለፈው የኖቲንገም ፎረስት ጨዋታ ባህሪም በጠቅላላው ተመሳሳይ ነው። ኑኖ ኤስፒሪቶ ሳንቶ እዚህ ጨዋታ ላይ የተጠቀሙባቸውን ተጫዋቾች ካያችሁ በባክ ፋይፍ ነው የተጫወቱት። ዋንቢሳካና ዲዩፍ ደግሞ ከማጥቃት ዊንግ ባክነት ይልቅ አራተኛና አምስተኛ የመሀል ተከላካዮች የመሆን አዝማሚያ ያላቸው ተከላካዮች ናቸው። አግዜል ዲሳሲ፣ ዲኖስ ማቭሮፓኖስ እና ጆን ክሌር ቶዲቦ ሌሎቹ 3 አውት ኤንድ አውት የመሀል ተከላካዮች ናቸው። ከዛ ከነሱ ፊት ከቲቲ ካስቲያኖስ በስተቀር ቦዌንን ጨምሮ በጣም ወደ ኋላ ተጠግቶ ይጫወት ስለነበር አራቱ አማካዮቻቸው የበለጠ የመከላከል ዝንባሌ ያላቸው አማካዮች ናቸው። ከታቲ ካስቲያኖስ በስተቀር ከመሀል ሜዳው አለፍ ብሎ የምታዩት ሌላ ተጫዋች አልነበረም። በእርግጥ ምናልባት የክሪስቲያኖ ሰመርቪል በቅርብ ጊዜ ከፕሪሚየር ሊግ በጥሩ ፎርም ላይ ከሚገኙ ተጫዋቾች መካከል አንዱ አለመኖርም የበለጠ ኮንሰርቫቲቭ እንዲሆኑ አድርጓቸው ሊሆን ይችላል። ግን ስለ ኑኖ ኤስፒሪቶ ሳንቶ የምናውቀው በተለይ በትልልቅ ጨዋታዎች እንደዚህ አይነት አጨዋወት የሚከተሉ አሰልጣኝ መሆናቸው ነው። ብዙ ጊዜ በጥልቅ መከላከል የሚጫወቱ ቡድኖች 4 ሶሊድ መስመሮች ይኖሯቸዋል እና 2 ባንክስ ኦፍ 4 ይባላል። 2 ባለ 4 መስመር ኮምፓክት ቅርጽ ማለት ነው። ግን በእነሱ ዲፓርትመንቶች መካከል ያለው ርቀት በጣም ጠባብ ነው። ይሄኛው 2 ባንክስ ኦፍ 5 የሚባለው አይነት ነው። ምክንያቱም ካስቲያኖስን በጣም ይመለስ ነበር። ስለዚህ በዌስትሃሙ ግብ ጠባቂ ሄርማንሰን እና በዌስትሃሙ የመጨረሻ አጥቂ በታቲ ካስቲያኖስ መካከል 30 ሜትርም የነበረ አይመስለኝም። በጣም ጥቅጥቅ ያለ የመከላከል አጨዋወት የነበራቸው እና አሰልጣኙም ከጨዋታው በኋላ ከዚህ ውጪ ሲቲን ማሸነፍ የምንችልበት ሌላ እድል አልነበረንም የሚል አስተያየት ሰጥተዋል። ለሲቲ ፔፕ የወሰናቸው አንዳንድ ውሳኔዎች አሉ። በቀደም ከሪያል ማድሪድ ጨዋታ በኋላ ስለተመረጣቸው ተጫዋቾች ሲናገር በተለይ አርብ ዕለት በነበረው ፕሬስ ኮንፈረንስ ላይ በጣም ተበሳጭቶ ነበር። ምክንያቱም ሁልጊዜ በተሸነፍኩ ቁጥር ሳሸንፍ ሁሉም ሰው ጂኒየስ ይለኛል፣ ሲሸነፍ ግን በቃ በወሰንኳቸው ውሳኔዎች ምክንያት ሁልጊዜ የምተቸው ብሎ በጣም ዲፌንሲቭ የሆነ ፕሬስ ኮንፈረንስ ነበር የሰጠው እና በእርግጥ እኔም በዛ ጨዋታ ላይ ተሳስቷል። መጨረሻ ላይ የተሳሳተ የተጫዋቾች ፕሮፋይሊንግ ነው ምርጫ ነው ልትሉ ትችሉ ይሆናል። ምክንያቱም አማካይ ክፍሉ ላይ አንድ በጣም ትልቅ ኮንትሪቢሽን የነበረው ተጫዋች አጉድሏል። ከዛ 4 የበለጠ የፍጥነት መሰረት ያደረጉ ተጫዋቾች ተጠቅሟል እና አልሰራም። እንዳልሰራ የምታውቁት ሁለታዊ አጋማሽ ላይ አማካይ ሲጨምር ነው። ሳቪኞን አስወጥቶ ቲጃኒ ሬንደርሰን ሲያስገባ ነው። ግን ቢያንስ ያንን ውሳኔ የወሰነበት ሎጂክ ግን አለ። ለዛ ነው ራሽናሌ ግን አለ ያንን ውሳኔ የወሰንበት ብሎ ሊያስተባበል የሞከረው። እዚህም ጨዋታ ላይ ግን ኢንትረስቲንግ ውሳኔዎች የወሰነ ይመስለኛል። እንዲሁም ጨዋታው ከተጠናቀቀ በኋላ አሁን ብትተቹኝ ያምርባቸዋል ብሎ ፕሬስ ኮንፈረንስ ላይ ለጋዜጠኞች ተናግሯል። አንደኛው የፎርሜሽን ጉዳይ ነው። ጓርዲዮላ በዚህ ጨዋታ ላይ በ4-2-2-2 በጣም ጠባብ በሆነ የማጥቃት ሼፕ ለመጫወት ነው የመጣው። ንጹህ የክንፍ ተጫዋቾች ጨዋታውን አልጀመሩም። አንቷን ሴሜኞን የበለጠ ወደ ቦክስ አስጠግቶ ስለሚጠቀምበት ይገባኛል። አውት ኤንድ አውት የክንፍ ተጫዋች ነው። ግን ወደ ሲቲ ከመጣበት ጊዜ ጀምሮ በጣም ጠባብ በሆነ አጥብበው የሚጫወት ማለት ነው። ከሃላንድ ጋር የቦክስ ተጫዋች እንዲሆን አድርጎ ነው የሚጠቀምበት ብዙ ጊዜ። ማርሞሽም እንደዚሁ አውት ኤንድ አውት የክንፍ ተጫዋች አይደለም። ሁለቱም ሴንትራል ቦታ ይዘው እንዲጫወቱ የተደረጉ ናቸው እና ሮድሪ እና ኒኮ ራይሊ ጠለቅ ያሉት አማካዮች ቢሆኑ በርናርዶ ሲልቫ እና ሴሜኞ ከሃላንድ እና ከማርሞሽ ጀርባ ያለውን ቦታ ይዛሉ። ሲቲ የሜዳውን ዊድዝ ለማግኘት ይሞክር የነበረው በሪያን ኤይት ኑሪ እና በማቴዎስ ኑኔስ አማካይነት ነው። ሁለቱም ተጫዋቾች በቀደሙን የሪያል ማድሪድ ጨዋታ አለመጀመራቸው ትኩረት ስቦ ነበር። በተለይ ሪያን ኤይት ኑሪ በኔ ግምት እሱ ጨዋታውን መጀመር ነበረበት። በኔ ግምት ኒኮ ራይሊ መሀል ላይ መጫወት ነበረበት። መሀል ላይ የሰጠ ከነበረው አገልግሎት አንጻር ባለፉት ወራት የሮድሪንም ከጉዳት በኋላ የታጣን አትሌቲሲዝም ኮምፕሊመንት በማድረግ በኩል ማለት ነው። ግን ሁለቱን ተጫዋቾች ያስጀምሯቸዋል። መሀል ላይም ለውጥ አድርጓል። ሩበን ዲያስን አስወጥቶ ኩዣኖቭን ወደ ሴንተር ባክ አስገብቶ ከማርክ ጌሂ ጋር ነበር ያጣመረው። ሩበን ዲያስ ቤንች ላይ ነበር እና አሁን እዚህ ጋር ያለው ትልቁ ጥያቄ ዌስትሃም በባክ ፋይፍ እንደሚጫወት ይታወቃል። ሴንትራል ቦታዎችን ኮምፓክት እንደሚያደርግ ይታወቃል። ሴንትራል ቦታዎችን እንደሚጠቀጥቅ ክራውድድ እንደሚያደርግ ይታወቃል። ግን እንዳልኩት በአብዛኛው የመከላከል ዝንባሌ ያላቸውን 5 ተጫዋቾች ነው መጨረሻ ላይ የተጠቀመው እና በጣም ጠንካራ
5 ሌሎች የአውትፊልድ ተጫዋቾች የበለጠ የመከላከል ዲስፕሊን የነበራቸው አልፎ አልፎም ሲሞክሩ በካውንተር ብሬክ ብቻ ለመጫወት የሚሞክር ቡድን የነበረው። እንዲህ አይነቱን ባላጋራ የበለጠ 1-1 ማሸነፍ የሚችሉ ተጫዋቾችን ማስጀመር ካልሆነ ደግሞ እንደ ራያን ሼርኪ አይነት ምናልባት በፊል ፎደንም በዚሁ ኢኩዌዥን ውስጥ ሊካተት የሚችል ነው። በጠባብ ስፔስ የበለጠ መጫወት የሚችሉ ተጫዋቾች ያስፈልጉ ይሆናል። ሁለቱንም የማጥቃት ተጫዋቾች አይነት አላስጀመረም ጨዋታው ላይ እና ይሄ ትኩረት የሚስብ ውሳኔ ሆኖ አይቼዋለሁ። ለዚህ ነው ሼርኪን ማስጀመር ነበረብኝ የሚል አስተያየት የሰጠው። ጎል አስቆጥሮ ነበር አስቀድሞ በበርናርዶ ሲልቫ አማካይነት ወደ ሳጥን ክሮስ ሊያደርገው ነበር። ነገር ግን ጎል ሆኖ ተቆጥሯል እና ተጫዋቹ ደስታውን የገለጸበትን መንገድ ስታዩ ለክሮስ እንደሞከረው አይኑንም ክሮስ ለማድረግ የሞከረበትንም ቴክኒክ ስታዩ በዛ መንገድ ነው ጎል የተቆጠረው። ከዛ በኋላ ግን ጂያንሉጂ ዶናሩማ ወደ ሲቲ ከመጣበት ጊዜ ጀምሮ በጣም ትልልቅ ሙከራዎች ሲያድን እና ለሲቲ የዋንጫ ፉክክር ውስጥ መቆየት ወሳኝ ጥቅም ሲሰጥ የሲቲ ደጋፊዎችም እንዲያው ካመጣናቸው ፈራሚዎች ሁሉ በጣም ጠቃሚ ፈራሚ ሲሉት ነበር። ግን ያለፉት 2 ጨዋታዎች ለዚህ በጣሊያን ግብ ጠባቂም የተዋጣላቸው አይመስሉኝ። ምክንያቱም የሲቲ 2 ሪያል ማድሪድ ያስቆጠራቸው ጎሎች ላይ መጠነኛ ኃላፊነት መውሰድ ያለበት ይመስለኛል። በተለይ የመጀመሪያው ጎል ሲቆጠር ለምን ግራ እጁን እንዳልተጠቀመ አልተረዳሁም። የቬዴ ቫልቬርዴ የመጀመሪያው ጎል በተቆጠረበት ጊዜ እዚህኛው ጨዋታ ላይም ያንን የማዕዘን ምት ሚስጀጅ አድርጓል እና ማቭሮፓኖስ ያንን ጎል አስቆጥሯል። ግን የጓርዲዮላ የተጫዋቾች ፕሮፋይሊንግ ይሁን የፎርሜሽን ምርጫ ሊያነጋግር የሚገባ ይመስለኛል። መጨረሻ ላይ ማጥቃቱም አልሰራም። ለምሳሌ ሁለቱም ተጫዋቾች አንቷን ሴሜኞም ኦማር ማርሙሩሽም ከሃላንድ ጋር የነበራቸው ኮምቢኔሽን ጥሩ አልነበረም። ሃላንድ አሁን ለ18 ጨዋታዎች 4 ጎል ብቻ ነው ያስቆጠረው። ጥሩ ፎርም ላይ አይደለም ያለው ሃላንድ፣ ግን ደግሞ በመጠኑ የምንረዳው ይመስለኛል። ምክንያቱም ሃላንድ ከየትኛውም በአውሮፓ ከሚገኝ 9 ቁጥር በላይ ብዙ ጨዋታ ያደረገው ተጫዋች፣ ብዙ ደቂቃ የተሰለፈውም ተጫዋች እርሱን ከ3000 በላይ ደቂቃ ተጫውቷል። ማንም 9 ቁጥር በ5 የአውሮፓ ሊጎች የሚጫወት አውት ኤንድ አውት 9 ቁጥር የሱን ያህል ብዙ አልተጫወተም። ፎርም ጥሩ አይደለም። በቀደም በሰፊው ሳነሳው ነበር ይህንን ጉዳይ በተመለከተ። ግን ደግሞ በቂ አገልግሎትም አላገኝም። ያገኛቸው አጋጣሚዎችን ኢፌክቲቭሊ አልተጠቀመም፣ አንድ ነገር ነው። ነገር ግን አንቷን ሴሜኞ ለምሳሌ በጨዋታ ውስጥ አንድ ጊዜ ብቻ ነው ፓስ ያደረገው። ኦማር ማርሙሽ ለሃላንድ አንድም ፓስ አላደረገም። ሁለቱ እንግዲህ አንደኛው 1 ሰዓት አንደኛው 74 ደቂቃ ሜዳ ውስጥ ቆይተዋል። ስለዚህ የፔፕ የማጥቃት ኮምቢኔሽን እንዳልሰራ የሚያሳይ ነው። እንደ ሼርኪ እንደ ፎደን አይነት ኦፍ ደ ናይን መጫወት የሚችሉ ተጫዋቾች በዚህ ጨዋታ ላይ የበለጠ ኢፌክቲቭ ሊሆኑ ይችሉ ነበር። አንዳንድ ጊዜም እነዛን ሩጫዎች የተለመዱ የሃላንድ ሩጫዎችን ያደርጋል። ባለፈው አንድ ሳነሳው የነበረው ነገር በሲቲ በዚህ ውድድር ዘመን የነዚህ ኦፍ ዘ ቦል ሩጫዎችን በማድረግ ብዙ ሩጫዎች ያደርጋል። ግን 13% ነው ስንት ፐርሰንት ተጠቅሰው ነበር፣ 13% ብቻ የሚሆኑት ናቸው የሲቲ ተጫዋቾች ፓስ የሚያደርጉባቸው ሩጫዎች። ስለዚህ የኮምቢኔሽን ችግር እንዳለ የሚያሳይ ነው። 4 ሙከራዎች አድርጓል በዚህኛው ጨዋታ ላይ፣ አንዱም ሙከራ ኢላማውን የጠበቀ አልነበረም። ምንም ጥያቄ የለውም በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ከፍ ያለ ፕሬዘንስ ነበረው። ግን አንድ ፊል የምታደርጉት ነገር እንደ ሃላንድ አይነቱ የተዋጣለት የጎል ማስቆጠር ሪከርድ ያለውም ተጫዋች ለበርካታ ጨዋታዎች ጎል ሳያስቆጠር የሚቆይ ከሆነ በኮንፊደንስ በኩል ሰፈር ያደርጋል። አሁን ማየው በጣም ኮንፊደንት የሆነ 9 ቁጥር አይደለም። መልሶ ያንን የጎል ማስቆጠር ሪከርዱን ይይዘዋል እናውቃለን። በጣም ትልቅ ተጫዋች ነው። ግን አሁን እዛ አይነት በጣም አስቸጋሪ በሆነ ጊዜ ውስጥ ያለ ይመስለኛል። በኖርዌይ ለሞልደ ሲጫወት ነው ለመጨረሻ ጊዜ ይህን ያህል ጎል ሳያስቆጠር የቆየው ወይም በእንደዚህ ያህል የጨዋታ መጠን እንደዚህ አይነት ጥቂት ጎል ያስቆጠረው። ሌላ በጣም አንድ ኢንትረስቲንግ ነገር ያየሁት ከቤንች የገቡ ተጫዋቾች ኢምፓክት የመፍጠር ችግር ሲዝኑን በሙሉ የታየ የመሆኑ ነገር ነው። እንዲያውም አንድ የስታት ካምፓኒ የጻፈውን ስታት እያየሁ ነበር እና በዚህ ውድድር ዘመን ለምሳሌ የአርሰናል ኤቨርተንን ሲያሸነፍ 2 ጎሎች ያስቆጠሩት ዳውመን እና ዮኬሬስ 10ኛና 11ኛ የአርሰናል ተጫዋቾች ተቀይረው ገብተው ያስቆጠሯቸው ጎሎች 10ኛና 11ኛ ጎሎች ናቸው። በጠቅላላው አርሰናል በዚህ ውድድር ዘመን ብዙ ጎሎች ተቀይረው ከገቡ ተጫዋቾች አግኝቷል። ሲቲ 1 ጎል ብቻ ነው በዚህ ውድድር ዘመን፣ እሱንም በፕሪሚየር ሊግ የመጀመሪያ ጨዋታ ከወልቭስ ጋር በነበረ ጨዋታ ነው። ከዛ በኋላ ሌላ ተጫዋች ጎል አላስቆጠርም። ሼርኪ ብቻ ነው በዚህ ውድድር ዘመንም ተቀይሮ ገብቶ አሲስት የሰጠ ተጫዋች። ይህም በጣም ኢንትረስቲንግ ነገር ነው። እንዴት ከቤንች ይህንን መፍትሄ ማግኘት እንዳልቻለ አላቅም። ከዛ ውጪ እየመራ ነጥብ መጣልም በ2026 ብቻ ብታዩ ቶተናምን 2-0 ይመራ ነበር፣ 2-2 አለቀ። ኖቲንገም ፎረስትን 1-0 እና 2-1 ይመራ ነበር፣ 2 እኩል አለቀ ይህም ጨዋታ። ዌስትሃምን፣ ብራይተንን፣ ቼልሲን እየመራ 1-0 በሁሉም ጨዋታዎች
አቻ ተለያይቷል። በ2026 የዚህ የሰከንድ ሀፍ በሁለተኛው አጋማሽ የመዳከም ጉዳይ የበለጠ ጎልቶ የታየበት ነው። አሁን 2026 ከገባ 2 ወር ተኩል ሆኖታል። ስለዚህ ብዙ የሊግ ጨዋታዎች አድርጓል። ቅድም የጠቀስኳቸውን ጨዋታዎች ጨምሮ በሁለቱ አጋማሽ 3 ጎል ብቻ ነው ያስቆጠረው በ12 የፕሪሚየር ሊግ ጨዋታዎች እና 11 ጎል ተቆጥሮበታል። ስለዚህ የሁለተኛው አጋማሽ የሲቲን ሬከርዶች ከወሰዳችሁ የተጋጣሚ ቡድን 11 ሲቲ 3 ጎሎች ብቻ ነው ያስቆጠረው። ቅድም እንደጠቀስኩት ደግሞ ከኦገስት 16 ከፕሪሚየር ሊጉ የመክፈቻ ጨዋታ በኋላ ተቀይሮ የገባ ተጫዋች ጎል አላስቆጠረም። ይህ እንግዲህ ብዙ ማብራሪያዎች ያስፈልጉታል። ቅድም እንደጠቀስኩት ፔፕ ለምሳሌ ስኳዱ ላይ ይህን ያህል ሰፊ ለውጥ ማድረግ የሚፈልግ አይነት አሰልጣኝ አይደለም። ሴትልድ ሃይ ኳሊቲ ሃይ ኦፕቲማል 18 ተጫዋቾች መጠቀም የሚፈልግ አሰልጣኝ ነው። ነገር ግን ያ ብዙ ድሎች ያሳካው፣ ብዙ ዋንጫዎችን ያሸነፈው፣ ብዙ ትልልቅ ታሪኮችን የጻፈው የማንቸስተር ሲቲ ፌመስ ስብስብ እንደገና ሪቢልድ መደረግ ነበረበት። እኔ ይሄ ደግሞ ለአመታት ኢግኖር መደረጉ ይመስለኛል። በመሀልም አንዳንድ ያልተሳኩ ዝውውሮች ነበሯቸው፣ ግን ሁሉም ተጫዋቾች በአንድ ጊዜ ድሮፕ የሚያደርጉበት ወቅት ላይ ደረሱ እና ከባለፈው ጃንዋሪ ጀምሮ ትልቅ የኮንስትራክሽን ሳይት እንዲሆን ሆነ። የስኳድ ሪኒዋል አስፈለገው እና ያ ደግሞ ብዙ ጊዜ የሚፈጅ ነው። እንዲህ አይነት በአንድ ጊዜ ቡድን መልሶ የመገንባት ሁኔታ ማለት ነው። እንደዚያ አይነት ሁኔታ ውስጥ ነው ያለው። ግን በጨዋታው ላይ እንዳልኩት ብዙ ሙከራዎች አድርጓል። 6 ናቸው ግን ኦን ታርጌት የጠበቁት። በክፍት ጨዋታ በቂ የጎል ዕድሎች፣ ይህንን በጣም የተደራጀን የዌስትሃም የተከላካይ መስመር ከመከላከል በስተቀር ሌላ ሀሳብ የነበረው አይመስልን። የዌስትሃምን የተከላካይ መስመር ፔኔትሬት ለማድረግ በጣም አስቸጋሪ ነበር። ግን ለዌስትሃም ተከላካዮች ክሬዲት መስጠት ያለብን ይመስለኛል። ለሶስቱም የመሀል ተከላካዮችና ኦልሞስት እንደ መሀል ተከላካይ ሲጫወት ለነበረው ቶማስ ሱቼክ ማለት ነው። ለምሳሌ ቶማስ ሱቼክ እንደ ሴንተር ባክ ነበር። 7 ታክሎችና 7 ክሊራንሶች ነበሩት። በተለይ ክሊራንሶች በቃ የመሀል ተከላካይ አይነት ኃላፊነት ወስዶ እንደተጫወተ የሚያሳይ ነው። ዲኖስ ማቭሮፓኖስ ጎሉን ያስቆጠረው ተጫዋች 4 ሙከራዎችን ብሎክ አድርጓል። ቡድኑ በጠቅላላው ካደረጋቸው ከግማሽ በላይ የሚሆኑትን ብሎኮች አድርጓል። ስለዚህ የመጨረሻው መስመር ላይ ሲዋደቁ እንደቆዩ የሚያሳይ ነው። ግን ሌሎቹም ተከላካዮች ለምሳሌ ዦን ክሌር ቶዲቦ 4 ክሊራንሶች ነበሩት። 6 ጊዜ ኳስ ቀምቷል። 3 ጊዜ የተጋጣሚ ቡድን ማጥቃት አቋርጧል። 3 ሸርተቴዎች ወርዷል። ማድስ ሄርማንሰን ግብ ጠባቂው 5 ሙከራዎች አድኗል። ስለዚህ በጣም ጥሩ ፎርም ላይ ነበር። ጎሉ ሰርፕራይዝ በሚያደርግ ሁኔታ የተቆጠረበት ነው እና ስለዚህ በዌስትሃም በኩልም የሚገባቸውን ክሬዲት መስጠት ያለብን ይመስለኛል። ሌሎቹም የበለጠ የማጥቃት ባህሪ ያላቸው ተጫዋቾችም ጠንክረው መስራታቸውና ምናልባት በሲዝኑ በጣም ወሳኝ የሆነ 1 ነጥብ ማግኘታቸውን መርሳት የለብንም። ዌስትሃምም አሴንደንሲ ላይ ያለ ቡድን ነው። በነገራችን ላይ ቼልሲን 2-0 ሲመራ ቆይቶ ነው በሚያስቆጭ ሁኔታ የተሸነፈው። ከማንቸስተር ዩናይትድም ጋር 1-0 ሲመራ ቆይቶ ባለቀ ሰዓት ነው ቤንያሚን ሼሽኮ ጎል ያስቆጠረው እና ይህንን ጨዋታ ካሸነፈ በኋላ ከወራጅ ቀጠናም ወጥቷል። ኖቲንገም ፎረስት እና ቶተናም እስኪጫወቱ ድረስ ቶተናም በተለይ ከሊቨርፑል ጋር ነው በአንፊልድ የሚጫወተው እና ዌስትሃምም ከ3 ወር በኋላ ለመጀመሪያ ጊዜ ከወራጅ ቀጠና ወጥቷል ማለት ነው። ፔፕ የዛሬውን ጨዋታ አልተሸነፍንም፣ ስለዚህ እንቀጥላለን። የዋንጫ ፍክክሩ በተመለከተ አላለቀም፣ በኤምሬትስ ከአርሰናል ጋር እንጫወታለን ብሏል። ግን ደግሞ ሲናገር በፓስት ፎርምም ሲናገር እንሰማዋለን። የውድድር ዘመኑን በተመለከተ ግን ክሬቲቪቲን በተመለከተ ቡድኑ በጣም በውድድር ዘመኑ በሙሉ እንደተቸገረም አስተያየት ሰጥ። ግን የሚቀጥሉት 2 ጨዋታዎች በሌሎች ኮምፒቲሽንስ በሌሎች ውድድሮች የሚያደርጋቸው ጨዋታዎች ናቸው። በቻምፒየንስ ሊግ በጣም ውስብስብ የቤት ስራ ይጠብቀዋል። የሪያል ማድሪድን የ3-0 ውጤት መቀልበስ፣ የሚቀጥለው ሳምንት ደግሞ አርሰናል ጋር የሊግ ካፕ ፍጻሜ ማድረግ የዋንጫ ጨዋታ ነው። ሲቲ ግን በዋንጫ ፍክክር ውስጥ ወደ ኋላ የሚያስቀረውን ጨዋታ ሳያሸንፍ ቀርቷል።